አክብሮታዊ ሰላምታችን ወደ እናንተ እያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። ገብርኄር ታላቁን የጌታችን ጾም ከጀመርን 6ኛ ሳምንት ላይ ደርሰናል። ይህ ሳምንት ቅድስት ቤተክርስቲያን ገብርኄር የሚል ስያሜ ሰጥተዋለች። ገብርኄር በጎ አገልጋይ ማለት ሲሆን የስያሜው መነሻ የምናገኘው በዕለቱ ሥርዓተ ቅዳሴ ከሚነበበው የወንጌል ክፍል ማቴዎስ ምዕራፍ 25 ቁጥር 14 እስከ 30 ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ መስሎ ካስተማራቸው ትምህርቶች መካከል አንዱ የሆነው ይህ የዛሬ ወንጌል አስተማሪ የሆኑ መሰረታዊ ጉዳዮች በውስጡ ይዟል። በተለይ ምንም እንኳን የቤተክርስቲያን ኃላፊነት የከሌ ተብሎ ባይወሰንም ቤተክርስቲያን ባላት የአገልግሎት መዋቅር መሰረት የኃላፊነት ቦታ ይዘው ለሚያገለግሉ ሰዎች አትኩሮት ሊሰጡባቸው የሚገባቸው ነጥቦች ይጠቁማል። ይህን ለማየት ያመች ዘንድ ከታሪኩ መጀመሪያ ክፍል በመነሳት ዋና የሆኑ ሐሳቦችን በአትኩሮት መመርመር ጠቃሚ ነው። በምሳሌያዊ ታሪክ መጀመሪያ ላይ የምናገኘው አንድ መንገድ ሊጀምር ያሰበ ሰው ከመሄዱ በፊት አገልጋዮቹን ጠርቶ ለእያንዳንዳቸው እንደየችሎታቸው መጠን ለአንዱ 5 ለአንዱ 2 እንዲሁም ለሌላኛው 1 መክሊት ነግደው ያተርፉበት ዘንድ እንደሰጣቸው ነው። ገና ከታሪኩ መጀመሪያ እንደምንረዳው የአገልጋዮቹ ጌታ ምንም እንኳን እርሱ ለመንገድ ቢዘጋጅም ሀብቱ ግን በተዘጋ ቤት ውስጥ ተቆልፎበት እንዲቀመጥ አልፈለገም። በዚህም አገልጋዮቹን ጠርቶ ገንዘቡን ባደራ ተቀብለው እንዲያተርፉበት ማዘዙ እንደ ማስረጃ ልናቀርብ እንችላለን። ሆኖም ግን ማትረፍ በመፈለጉ ብቻ ገንዘቡን ያላግባብ አልበተንም። ነገር ግን ለእርሱ ቀረቤታ የነበራቸውን አገልጋዮቹን ጠርቶ ያውም እንደየችሎታቸው መጠን ኃላፊነቱ ሳይከብዳቸው እንዲሰሩበት ገንዘቡን አከፋፈላቸው። ይህ ጌታን ቅንነት፣ ርህራሄ የበዛለት እንደሆነ የሚያመላክት ነገር አለ። ይሄውም ለአገልጋዮቹ ኃላፊነትን ቢሰጥም እንኳን ከነርሱ ጋር በነበረው ቀረቤታ ማን ምን መስራት ይችላል የሚለውን ከግምት ውስጥ በማስገባት ለእያንዳንዳቸው እንደ ኃላፊነት የመሸከም አቅማቸው 5 2 1 እያደረገ መስጠቱ ነው። ምናልባት ስስት ባልተቀላቀለው ስሜት ለሚያስብ ሰው የዚህ ጌታ መክሊት አሰጣጥ አድሎ ያለበት ሊመስል ይችላል። ታሪኩን እስከ መጨረሻው ብንከታተለው ግን የሚያሳየን የባለ መክሊቱ ባለቤት ቅንነት ነው። ቀጥለን እንደምናነበው ይህ ጌታ ለአገልጋዮቹ አትርፉበት ብሎ መክሊቱን ሰጧቸው በሄደበት ሀገር አልቀረም። ይልቁንም እያንዳንዱ በተሰጣቸው መክሊት ምን እንደሰሩበት ሊቆጣጠራቸው እንደመጣ እናነባለን። ስለዚህ አገልጋዮቹ በሰጣቸው መክሊት ምን እንደሰሩ እንደሚጠይቃቸው እያወቀ ከአቅማቸው በላይ የሆነ መክሊት በመስጠት ምን ሰርተው የተሰጣቸውን መክሊት ያህል ማትረፍ እንደሚችሉ በማሰብ እንዲጨነቁ አልፈለገም። በተቃራኒው የምናየው ያለምንም ጭንቀት ከአእምሯቸው በላይ ሳይሆን ባላቸው ኃይል ተጠቅመው መስራትና ማትረፍ የሚችሉትን ያህል መክሊት እንደሰጣቸው ነው። ከብዙ ጊዜ በኋላ የእነዚህ አገልጋዮች ጌታ በሰጣቸው መክሊት ምን እንደሰሩበት ሊቆጣጠራቸው ሲመጣ 5 መክሊት ተቀብሎ ሌላ 5 እንዲሁም 2 መክሊት ተቀብሎ የነበረው ሌላ 2 መክሊት አትርፎ ጌታቸው ፊት እንደቆሙ ያ ጌታም በእነዚህ አገልጋዮች ታማኝነት ተደስቶ ወደ ደስታው እንዳስገባቸው እናያለን። በተቃራኒው ደግሞ ያ 1 መክሊት ተቀብሎ የነበረው ምድር ቆፍሮ ያተርፍበት ዘንድ የተሰጠችውን መክሊት እንደቀበረ ከዚህም አልፎ ምን ያደረክባት ተብሎ ሲጠየቅ የአመጽ ንግግር እንደተናገረ በዚህ ከፊቱ ያዘነው ጌታውም ያን ክፉ አገልጋይ እንዲቀጣ እንዳደረገው እናነባለን። በዚህኛው ክፍል ከተጠቀሰው ታሪክ 3 አካላት ማለትም የመክሊቱ ሰጪ ጌታ፣ በጎ የተባሉ አገልጋዮችና ክፉና ሰነፍ የተባለውን አገልጋይ በተናጠል እንመለከታቸዋለን። አንደኛ የአገልጋዮች ጌታ። ይህ ሰው ለገንዘብ ጠንቃቃ ከመሆኑ ባሻገር በአገልጋዮቹ ላይ ሙሉ ስልጣን እንዳለው እናያለን። በክፉ አገልጋይ ላይ ባለመታዘዙ ምክንያት የፈረደበትን ፍርድ ወይንም ልቅሶና ጥርስ ማፋጨት ወዳለበት በውጭ ወዳለ ጨለማ እንዳወጡት ስንመለከት የሚያሳየን የአገልጋዮቹ ጌታ ታላቅ ስልጣን ነው። ምንም እንኳን ስልጣኑ ጽኑ ቢሆንም ይህ ጌታ ፍርዱ ግን በእውነት ላይ የተመረኮዘ መሆኑን ደግሞ በድካማቸው ታግዘው የተሰጣቸውን መክሊት ያተረፉት በጎ አገልጋዮች የሰጣቸውን ፍጹም ደስታ መጥቀስ ይቻላል። በእውነት ላይ የተመረኮዙ መሆኑ ደግሞ በድካማቸው ታዘው በተሰጣቸው መክሊት ላተረፉት በጎ አገልጋዮች የሰጣቸውን ፍጹም ደስታ መጥቀስ ይቻላል። ሁለተኛ በጎ አገልጋዮች። በአገልጋዮቹ ጌታ በጎ አገልጋዮች የተባሉት 5 መክሊት የተቀበለውና 2 መክሊት የተቀበለው ናቸው። እዚህ ጋር ማስተዋል የሚገባን እነዚህ 2 አገልጋዮች በጎ አገልጋዮች ለመባል ያበቃቸው አስቀድመው ብዙ ወይንም የተሻለ ቁጥር ያለው መክሊት ለመቀበል መብቃታቸው አይደለም። ጉዳዩ የመክሊቱ ቁጥር ሳይሆን በተሰጣቸው መክሊት መጠን የሚገባቸውን ያህል ደክመው ማትረፍ መቻላቸው ነው። ወይንም ያ ባለ 1 መክሊት አገልጋይ ከሁለቱ ያሳነሰው ከአንድ በላይ መክሊት ለመቀበል የማይችል መሆኑ ሳይሆን በዚያችው በአንዷ መክሊት እንኳን መስራት አለመቻሉ ነው።
ሶስተኛ ክፉና ሰነፍ አገልጋይ። ይህ ሰው የተጠቀሱ ሶስት መሰረታዊ ችግሮች አሉበት። አንደኛው የአገልጋዮቹን ጌታ ወደ መንገድ ሲሄድ በተዘጋጀበት ወቅት አገልጋዮቹን ጠርቶ ለእያንዳንዳቸው እንደየችሎታቸው ገንዘቡን ሲሰጣቸው አትርፈው እንዲቆዩት ነው። ከላይ እንደተነጋገርነው እንደ አቅማቸው መስጠቱ አቅማቸውን በሚፈቅደው የሥራ ደረጃ እንዲሰማሩ በማሰብ ነበረ። ይህ ሰነፍ አገልጋይ ግን ያደረገው ከታዘዘበት ዓላማ በተቃራኒው መልኩ ነው። ሊሰራበት የሚገባውን መክሊት ቀበረው። ይህም ለጌታው ትእዛዝ ያለውን ቸልተኝነት ያሳያል። ሁለተኛ ጌታው በመጣ ጊዜ አመጽ የተመላበት የሐሰት ንግግር ተናግሯል። ከሄደበት ቦታ ተመልሶ ጌታው በተሰጠው መክሊት ምን እንዳደረገ ሲጠይቀው አንተ ካልዘራህበት የምታጭድ ካልበተንህበት የምትሰበስብ ጨካኝ ሰው እንደሆንክ አውቃለሁ፣ ስለፈራውም ሄድሁና መክሊቱን በምድር ውስጥ ቀበርኩ ሲል መለሰለት። ይህ ንግግር ከአመጽ ንግግርነቱ በተጨማሪ ውሸት አለበት። ምክንያቱም እርሱ እንዳለው ጌታው ካልዘራበት የሚያጭድ ካልበተነበት የሚሰበስብ ጨካኝ ሰው ቢሆን ኖሮ ያደርግ የነበረው ምንም መክሊት ሳይሰጠው ከነትርፉ 2 መክሊቶችን ይጠይቀው ነበር። ነገር ግን ተጽፎ የምናነበው ትርፉን ከመጠየቅ በፊት 1 መክሊት ሰጥቶት እንደነበረ ነው። ይህ ማለት ደግሞ አስቀድሞ ገንዘቡን ዘርቶ ነበር ማለት ነው። ስለዚህ ይህ ጌታ ዘርቷልና ማጨድ ይገባዋል፣ በትኗልና መሰብሰብ መብቱ ነው። ሶስተኛ እርሱ መስራት ሲሳነው እንኳን እድሉ ለሌሎች አልሰጠም። ይህ ሰው የተሰጠውን መክሊት በትርፍ ሊመልስ እንደሚገባው ጠንቅቆ ያውቃል። ምክንያቱም ገና ሲቀበለው ከጌታው የተቀበለው ትእዛዝ ነውና። ስለዚህ ምንም እንኳን መውጣት መውረድ ቢከብደውም ወጣው ወርደው ማትረፍ የሚችሉ ሰዎች አለመስጠቱ ተጨማሪ ጥፋቱ ነው። ይህን እንዳያደርግ ያሰረው ደግሞ ውስጡ የተቀረጸው የአመጽ መንፈስ ነው። ጌታው መጥቶ ስለ ትርፉ ሲጠይቀው የሚመልስለትን ረብ የለሽ ምክንያት እንደ መከላከያ አድርጎ ማሰቡ አምሮ ሌላ አማራጭ እንዳያስብ የዘጋበት ይመስላል። የመጽሐፍ ቅዱስ መተርጉማን አባቶች የዚህ ምሳሌያዊ ታሪክ ምስጢር ሲያስተምሩ የአገልጋዮቹ ጌታ የፍጥሯን ጌታ የሆነ የእግዚአብሔር ምሳሌ እንደሆነ እንዲሁም ሶስቱ አገልጋዮች በተለያየ ደረጃ ያሉ ምዕመናን እንደሚወክሉ ያስተምራሉ። ከዚህ የወንጌል ክፍል ምን እንማራለን? ከተጠቀሰው ታሪክ የምንማራቸው ብዙ ነገሮች ቢኖሩም አበይት የሆኑ ሁለቱን እንመለከታቸው። ለእያንዳንዳችን እግዚአብሔር የሰጠን ስጦታ እንዳለ እንረዳበታለን። እግዚአብሔር እያንዳንዳችን በሃይማኖት ሆነን የምናፈራውን ፍሬ ይፈልጋል። ምንም እንኳን ከኛ ፍሬም ቢፈልግም ያ ፍሬ ማፍራት የምንችልበት ኃይል ግን የእግዚአብሔር ልጅነት ካገኘንበት ከዕለተ ጥምቀት ጀምሮ እንደሚያስፈልገን መጠን እየሰጠን ነው። ከእግዚአብሔር ዘንድ የተቀበልናቸው ስጦታዎች በቁጥር እጅግ ብዙ ቢሆኑም በአይነታቸው ግን ለሁለት ከፍሎ ማየት ይቻላል። የመጀመሪያው እያንዳንዱ ክርስቲያን ዳግመኛ በመወለድ ምስጢር ያገኘውን የእግዚአብሔር ልጅነት ጸጋን ከልጅነት ጋር በተያያዘ የሚሰጡ ስጦታዎች ናቸው። ዮሐንስ ምዕራፍ 3 ቁጥር 3። ሁለተኛው አይነት ደግሞ እንደ እግዚአብሔር ፈቃድና እንደ ሰውየው አቅም የተለያዩ መንፈሳዊ አገልግሎቶች ማስፈጸሚያ የሆኑ ዘንድ በእግዚአብሔር የሚሰጡ ስጦታዎች ናቸው። ለምሳሌ ትንቢት መናገር፣ የተለያዩ ልሳናት መናገር፣ አጋንንት ማስወጣት የመሳሰሉት ከዚህ አይነት ስጦታ የሚመደቡ ናቸው። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4። በመጀመሪያው ይሁን በሁለተኛው አይነት ስጦታ ተቀባዮች ዘንድ ግን ብዙ የሚያሳዝኑ ችግሮች አሉ። በዳግመኛ መወለድ ምስጢር በ40ና በ80 ቀን ጥምቀት ስላገኘነው የልጅነት ጸጋ ጊዜ ሰጥቶ የሚያስብ ክርስቲያን ማግኘት በዚህ ዘመን በጣም አዳጋች ነው። በዓመት ውስጥ ክርስቲያንነቱን ለጥምቀት በዓልና ለመስቀል ደመራ ካልሆነ ትዝ የማይለው ቁጥሩ ቀላል አይደለም። ከዚህ የከፋው ደግሞ ከቤተ ዘመድ አንድ ሰው ምናልባትም ራሱ ሊሆን ይችላል ነፍሱ ከስጋው ካልተለየች ወደ ቤተክርስቲያን ደጅ ብቅ አይልም። እግዚአብሔር ለኛ የልጅነት ጸጋን በመስጠቱ ለኛ ያለው ጥልቅ ፍቅሩን አሳይቶናል። ምክንያቱም ልጅነታችን ዋጋ ተከፍሎበታልና። እንዲሁ በቀላሉ አይደለም ልጆች የተባልነው። የኛ ልጅነትን እንድንቀበል አምላክ መከራን ተቀብሏል። የጥምቀታችን ውሃ የፈሰሰው በጦር ከተወጋው ከጌታ ጎን ነው። ዮሐንስ ምዕራፍ 19 ቁጥር 24። ወንጌላዊ ቅዱስ ዮሐንስ ይህን ሁሉ ሲያመለክት የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ። አንደኛ ዮሐንስ ምዕራፍ 3 ቁጥር 1። እኛ ልጆቹ እንሆን ዘንድ እግዚአብሔር ካየን የአባትነት ፍቅር በተጨማሪ ልጆቹ ስለመሆናችን የገባልን ተስፋ ከአእምሮ በላይ ነው። ሐዋርያው ቅዱስ ጳውሎስ የገላትያን ምዕመናን በላከው መልእክቱ እንግዲያውስ እናንተ ልጆች ናችሁ እንጂ ባሮች አይደላችሁም፣ ልጆች ከሆናችሁ በኢየሱስ ክርስቶስ የእግዚአብሔር ወራሾች ናችሁ። ገላትያን ምዕራፍ 4 ቁጥር 7 ስለሚጠብቀን ተስፋ ነግሮናል። ስለዚህ በጣም እንጠነቀቅበት የሚገባን የመጀመሪያው መክሊታችን ልጅነት መሆኑን መረዳት ያስፈልገናል። በዚህ መክሊት እንድንሰራ የታዘዝናቸው ምግባራት እንድናፈራ የሚጠበቅብንን ፍሬዎችን ማፍራት አለብን። ያለበዚያ መክሊቱን እንደቀበለው ሰው መሆናችን ነው። እያንዳንዱ ስጦታ እንደሚያስጠይቅ እንረዳ። እግዚአብሔር
ያለ አንድ ዓላማ ለሰዎች ኃላፊነት የሚያስከትል ስጦታ አልሰጠም አይሰጥምም። ማንም ከእግዚአብሔር የተቀበለ ሰው የተሰጠውን ስጦታ ለሆነ ዓላማ ነውና ጥያቄ አለበት። ጠያቂው ደግሞ የስጦታው ባለቤት ራሱ እግዚአብሔር ነው። ስለዚህ ማንም ይሁን ማን ግን ስለተሰጠው መክሊት ባለቤቱ ከፊቱ አቁሞ እንደሚጠይቀው መዘንጋት የለበትም። እንግዲህ በአጠቃላይ መክሊት የተባለ ጸጋ ስጦታ ሲሆን እግዚአብሔር ለእያንዳንዳችን የተለያዩ ስጦታ ሰጥቶናል። በተሰጠን ስጦታ ልናገለግልበት ያስፈልጋል። በተጨማሪ መክሊት ቃለ እግዚአብሔር ነው። የሰማናትን ቃለ እግዚአብሔር ለሌላው ማሰማት ይገባናል። ከኛ የሚጠበቀው ማሰማቱ ብቻ ነው። በልቦና አድሮ ስራ የሚሰራ እግዚአብሔር መንፈስ ቅዱስ ነውና። በመሆኑም እሱ በሰጠን የአገልግሎት በር ጸጋ በታማኝነት በማገልገል በሕይወት ዘመናችን ሁሉ መንፈሳዊ ሀብት የምናተርፍ እንድንሆን ዘንድ የተላለፈልን አምላካዊ ምክር ነው። ምክንያቱም እኛ የተጠራነው ፍሬ ልናፈራና ሌላም ልናተርፍ መልካም ሥራ ልንሰራ እንጂ የሥጋችንን ፈቃድ በመከተል የኃጢአት ባሮች ልንሆን አይደለም። መጽሐፍ እንደሚነግረን ሁሉ እንደተጠራ እንዲሁ ይኖር። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 20። አሁን ባለንበት ወቅት በጎና ታማኝ አገልጋይ መሆን እንዳንችል ብዙ ችግሮች አሉ። የችግሮቹ መሰረታዊ ምንጭ በተጠሩበት ጸንቶ መቆም ፈጽሞ አለመቻልና ለስጋዊ ጥቅም ብቻ በማድላት ኃላፊነትን መዘንጋት ናቸው። በስጋዊ አእምሮ ፍላጎትና ምርጫ ውስጥ ደግሞ መንፈሳዊ ጸጋና በረከትን ለማግኘት የሚያስችለንን የታማኝነት ስራን መስራት አይቻልምና በታማኝነት ከምናድነው ሰው ይልቅ መክሊታችንን በመቅበር ባለመታመን መሰናክል የምንሆንበት ሰው ሊበዛ እንደሚችል አያጠራጥርም። በመሆኑም ከእርሱ ዘንድ እንደ አቅማችን የተሰጠንን መንፈሳዊ ዕውቀት፣ ሀብትና አገልግሎት ለሌላው ለማድረስ መክሊታችንን ልናበዛ የምንችለውና አገልግሎታችን ወይም ክርስትናችን ውጤታማ የሚሆን ምርጫችንን አውቀን እንደ ቃሉ ሆነን ጸንተን ስንገኝ ብቻ ነው። ይህ ባለመሆኑ ነው ዛሬ ብዙዎቻችን በሕይወታችን ሌላውን ማትረፍ አቅቶን በእግዚአብሔር በሰውም ዘንድ የሚያስወቅስ የስንፍና መንገድ ላይ ቆመን የምንገኘው። ስለዚህ ጌታችን ኢየሱስ ክርስቶስ በመዋዕለ ሥጋዊ ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ ማቴዎስ ምዕራፍ 20 ቁጥር 42 ብሎናል። ቃሉን የሰማንና የምናውቅ ሁላችን በሞቱ ላዳነን በልጅነት ጸጋም ላከበረን በትንሣኤውም ላረጋጋን በመስቀሉ ጥልን ገድሎ ከራሱ ጋር ላስታረቀን በውሂዘ ደሙም ሕይወትን፣ ሰላምን፣ ፍቅርን፣ በረከትንና ዘላለማዊ ደስታን ለሰጠን አምላካችን በመታዘዝ አቅማችን በሚፈቅደው አገልግሎት ጸንቶ መገኘት ተገቢ ነው። በአገልግሎት የመጽናት ምልክቱ ደግሞ አትራፊነት ነው። ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሊቃውንት በቤተ ክርስቲያናችን ታሪክ በአትራፊነት ይታወቃሉ። ለማትረፍ ግን ራሳችን ለእውነት አገልግሎት ለመከራ አሳልፈው በመስጠት ነው። በትንሹ መታመን ሲባል የኛ አገልግሎት ከፈጣሪ ቸርነት ጋር ስለማይመጣጠን ነው። በብዙ ሾህ መሐላው ማለቱም በመንግስተ ሰማያት ለዘላለም ከብሮ መኖርን ነው። ከቅዱሳን ነቢያት ሐዋርያትም ሰባ አርድእትም ሊቃውንትም የሰማነውና ያየነውን እውነት ምንጊዜም ትጉ ሰራተኛ የሚሰራው መልካም ሥራ ሁሉ ለቤተ ክርስቲያንም ለሀገርም የሚሰጠው ጥቅም እጅግ ከፍተኛ መሆኑ ነው። በመሆኑም በዚህ ዘመን ልዑል እግዚአብሔር ቤተ ክርስቲያንን፣ ምዕመናንን፣ ሀገርንና ሕዝብን ለመምራት የጠራንና የመረጠን በአገልግሎት አደባባይ ያስቀመጠን ሰዎች እጅግ ዕድለኞች ነን። ምክንያቱም የሕዝብ ችግርና አቤቱታን ሰምቶ ተቀብሎ መፍትሄ መስጠት ትርፋማነት ነውና። ትርፋማነት ደግሞ ወደ ትልቁ የሹመት መሰላል መውጣት ነው። ይህ ሳይሆን ቀርቶ አገልግሎታችን ተደናቅፎ የሕዝባችን ችግር ሳይፈታ ቀርቶ የአገልግሎታችን ተቆጣጣሪ አምላካችን ሲጎበኘን አንተ ሰነፍ አገልጋይ ተብለን ወደ ውርደት አዘቅት እንዳንላክ መጠንቀቁ አይከፋም። የመሾም የመሻር የማሳደግና የማውረድ ስልጣን የእግዚአብሔር ነውና ከእናንተ መካከል አንዱን እንኳን እንዳናስቸግር ቀንም ሌትም እንሰራ ነበረ። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 9። በጎና ታማኝ አገልጋዮች ሆነን እንድንገኝ ጠንክረን ልንሰራ ይገባል። ይቆየን። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበር። ሰላም።